እንግዲህ ምንድነው ብለው ሲጠይቋት ሁሉ ህፃናቶች ልጆች ባዶ ቤት ውስጥ ነው ትቼ መጣሁ ብላ እንትን ስትላቸው እነሱ ደግሞ ተገላብጦሽ ግራ ገባቸው። ይህን ታሪክ አጋጣሚ በሆነ ሂደት ተነሳ። እንዴት ተነሳ? ጎረቤት ቡና የሚጠጡ ሴቶች ማዘርን እርሶ ሴት ልጅ የለዎትም እንዴ ብሎ ጠይቅ። ከዛን እንባ አጨናንቋት እንትኑን መናገር አቅቷት እንትን ስትል እኔ ደግሞ መጀመሪያ ባክግራውንድም ስለማውቀው በጣም ሰማኝና እኔም መቋቋም አቅቶኛል። ውስጤ በጣም ተሰማ። ከሆነ ጊዜ በኋላ የሆነች ሴትዮ በጥየቃ ማዘርን የሆነች ሴትዮ ቤት ድረስ ትመጣለች። ይሄንን ታሪክ እንትን ብላ ትነግራለች። ጠዋት ከእንቅልፎ ሲነቁ ድንቅ የአዕዋፋት ዝማሬ የሚሰሙበትና ጤናማ አየር የተነፈሱ በሚኖሩበት አዲሱ ቤተ መንግስት ጫካ ፕሮጀክት አቅራቢያ አፓርትመንት ቤቶችን በልዩ አከፋፈል ለሽያጭ አቅርበናል። በአንዴ ለምትከፍሉ ስቱዲዮ 2.7 ሚሊዮን ብር፣ ባለ 1 መኝታ 4.8 ሚሊዮን ብር፣ ባለ 2 መኝታ 7.3 ሚሊዮን ብር እንዲሁም ባለ 3 መኝታ 9.7 ሚሊዮን ብር ብቻ በአንዴ መክፈል ለማትችሉ ሁለት የክፍያ አማራጮችን ይዘን ቀርበናል። የመጀመሪያው 20% ቅድመ ክፍያ በመክፈል ቀሪውን ያለ ወለድና ያለ ዋጋ ጭማሪ መክፈል ይችላሉ። ሁለተኛው 40% ቅድመ ክፍያ ከፍለው 60% ቤቱን ሲረከቡ መክፈል ይችላሉ። በተጨማሪም ለቢሮና ለንግድ የሚሆኑ የንግድ ሱቆችን ሳር ቤት፣ ቡልጋሪያና ፒያሳ ለሽያጭ አቅርበናል። ውጭ ሀገር ለምትኖሩ ደንበኞች ወኪል ሳያስፈልጎት ውሎን በዲኤችኤል ያሉበት ድረስ እንልካለን። ለበለጠ መረጃ በ0991 81 12 91 ሃሎ ይበሉን። ቴምር ፕሮፐርቲስ የህልሞ ማረፊያ። ማዘር ድሮ የሰጠችውን ነገር እንደገና ቀሰቀሰባትም። ውስጧም እንግዲህ በአንድ በኩልም ደስታ ነው፣ በአንድ በኩልም ጥሩ ስሜትም ላይሰጠው ይችላል። ሙጫ ኬሰን ፍኔብር መነኬሰን ጀራ አለኛል ያለች። ያም ማለት የእናንተን ልጅ ዘን መተን እናንተ ይናለን አለ። ማዘር አንደኛ አይምሮዋ ስለተነካ በየጊዜ ይህንን ነገር ሀሳቡ ሲነሳ ታለቅሳለች። በሳቱ ምርመራ ለማድረግ አንደኛ ልጁ ብዙ ቦታ እንትን ስላለ ብር የለኝም ጨርሶላ መረጃ ሰብስባ ሄደች። ለሁለተኛ ጊዜ ደግሞ ከብዙ ሰዎች ጋር መጡ ቤት ድረስ ልጁን ይዞ። ስሙን እኔ እንትን ላይ ሳስገባ ጴጥሮስ ኔዘርላንድ ይላል ስልኩ። የሚያገኙት ነገር ስንት ዓመተ ምህረት ነው የታሪክ የተፈጠረው? 25 ዓመት አካባቢ በላይ ይሆናል ብዬ አስባለሁ። እናውራ ብዬዋለሁ። የተወሰነ በእንግሊዝኛ ገልጬለታለሁ። ፍሮም ጅማ ነው አለኝ። ያኔ ዩር አሳኒስ ያንገስትስ ብራዘር ምክንያቱም እኔ አያውቀኝም እሱ። ከዚህ ቀደም ነዋሪነቱን ካደረገበት ከኔዘርላንድ ድረስ ኢትዮጵያ መጥቶ ወላጅ እናቱን በማፋለግ ብዙዎቻችሁ ታውቁታላችሁ። ብዙ ወጥቷል፣ ብዙ ወርዷል፣ ሚዲያም አልቀረውም። ጅማ ሲባል ጅማ፣ ጎንደር ሲባል ጎንደር ይሄዳል። ብዙ ቦታ በመሄድ ቤተሰቦቹን ሲፈልግ ነበረ። በተለይ እናቱን። ምናልባትም እህትም ወንድሞች ካሉኝ አክስት አጎቶችም ካሉ እነሱንም ባገኝ ለእኔ በቂ ነው እያለ ብዙ ሲኳትን ነበር። ጴጥሮስን ብዙዎቻችሁ ታውቁታላችሁ፣ ብዙዎቻችሁ አዝናችሁለታል። ምን አለ እናቱን ባገኘ እንደው አንዳቸውን እንኳን ቢያገኝ ቢሳካለት ብላችሁ ብዙዎቻችሁ በጸሎት ስታግዙት ነበር። ጴጥሮስ ታዲያ ብዙ ቢደክምም ብዙ ቢለፋም እስካሁን ግን ከእናቱና ከቤተሰቦቹ ጋር ተያይዞ እንዲህም ነው እንዲያም ነው የሚል ትክክለኛ መረጃ እስካሁን አልተገኘም። ሚዲያ ላይ ቀርቦ የተሰጠውም የዲኤንኤ ምርመራ ውጤትም ሳይሳካ ቀርቷል። ያም ቢሆን ግን አሁንም ድረስ ጴጥሮስ ወደሚኖርበት ወደ ኔዘርላንድ ከተመለሰ በኋላ ቤተሰቦቹ ነን፣ ልጄ ነው፣ ወንድሙ ነኝ፣ አባቱ ነኝ፣ ቤተሰብ ነን፣ አክስት ነን፣ አጎት ነን እያሉ የሚመጡ ሰዎች ብዙ ናቸው። እሱ ከተናገረው ታሪክ ጋር ተቀራራቢ ታሪክ ያላቸው ሰዎች በስፋት ይመጣሉ። እኛም እነሱ በመጡ ቁጥር ምናልባት እነዚህ መካከል አንዳቸው የእሱ ቤተሰቦች ሊሆኑ ይችላሉ እያለን እያስተናገደን እንገኛለን። ዛሬም ታዲያ አንድ ሰው ከወደ ጅማ አካባቢ እግር ጥሎት እኛ ስቱዲዮ መጥቷል። ጴጥሮስ ወንድሜ ነው እያለ ነው። ከጴጥሮስ ጋር የሚያመሳስለው ታሪክና የዛሬውንም እንግዳችን ጴጥሮስ ወንድሜ ነው ያሰኘውስ ጉዳይ ምንድን ነው? አብራችሁን ከቆያችሁ የምንነግራቸው ጉዳዩ ነው። ሰላም የምንወዳቸውና የምናከብራችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ጫፍ በያላችሁበት የሀገር ጥግ ሁሉ ሰላም፣ ፍቅር፣ ጤና ትሆኑ ዘንድ ዘወትር ምኞታችን ነው። ኤልያስ ደግነት ነኝ። ተከታተሉት ጊዜ ሚዲያ ነው። በዛሬው መሰናዷችን የዚህን ግለሰብ ታሪክና ከጴጥሮስ ጋር ምንድነው የሚያገናኛቸው የሚለውን ታሪክ ወደ እናንተ ልናደርስ ወደን ነው። የዛሬ መሰናዷችንን ደግሞ ስፖንሰር አድርጎ ወደ እናንተ ይዘን እንድንመጣ ያገዘን ቴምር ፕሮፐርቲስ ነው። ቴምር ፕሮፐርቲስ ኢትዮጵያ ውስጥ ከሚገኙ የሪል ስቴት አልሚዎች መካከል ቃላቸውን ጠብቀው በሰዓታቸውና በቃላቸው ከሚያደርሱ የሪል ስቴት አልሚዎች ውስጥ አንዱና ዋነኛው ነው። ታዲያ አሁንም ንጹህ አየር እየተነፈሱ የማለዳው ልስልስ ፀሐይ በመስኮቶ እየገባ ሰላማዊ የሆነ ኑሮ እንድትኖሩ አዲስ ፕሮጀክት ሰርቷል። ጤናማ አየር እየተነፈሱ የሚኖሩበት አዲሱ ቤተመንግስት ጫካ ፕሮጀክት አቅራቢያ አፓርታማ መኖሪያ ቤቶችን በልዩ አከፋፈል ለሽያጭ ይዞሎ ቀርቧል። በአንዴ መክፈል ለምትችሉ ስቱዲዮን 2.7 ሚሊዮን ብር፣ ባለ 1 መኝታን ደግሞ 4.8 ሚሊዮን ብር፣ ባለ 2 መኝታን ደግሞ 7.3 ሚሊዮን ብር እንዲሁም ባለ 3 መኝታን ደግሞ 9.7 ሚሊዮን ብር ይዞላችሁ ቀርቧል። በአንዴ መክፈል ለማትችሉ ደግሞ
ሁለት የክፍያ አማራጮችን ይዞላችሁ ቀርቧል። የመጀመሪያው 20% ቅድመ ክፍያ በመክፈል ቀሪውን ያለምንም ወለድና ያለምንም የዋጋ ጭማሪ መክፈል ይችላሉ። ሁለተኛው አማራጭ ደግሞ 40%ቱን ቅድሚያ ከፍለው 60%ቱን ቤቱን ሲረከቡ መክፈል ይችላሉ። በተጨማሪም ለቢሮና ለንግድ የሚሆኑ የንግድ ሱቆችንም እንዲሁ ሳር ቤት፣ ቡልጋሪያና ፒያሳ አካባቢም ለሽያጭ አቅርቦሎታል። እኔ የምኖረው ውጭ ሀገር ነው፣ እንዴት አድርጌ መዋዋል እችላለሁ ብለው ደግሞ እንዳያስቡ የሚኖሩበት ሀገር ድረስ ደግሞ ውሉን በዲኤችኤል ይልክሎትና ይዋዋላሉ ማለት ነው። ታዲያ ወደ ሀገር ቤት ሲመለሱ ወዲህ ማረፊያውን ወዲህ ደግሞ የንግድ ቦታውን አመቻችቶ እየጠበቁ ይገኛል። ቴምር ፕሮፐርቲስ የዛሬው አጋራችን ስለሆነ ከልብ አድርገን እናመሰግናለን። ወደ መሰናዷችን እንሂድ። እሺ፣ እንዴት ነህ? ሰላም ነው። እንኳን ደህና መጣህ። እንኳን ደህና ተጠቃችሁ። እንተዋወቅ እስቲ። ያሲን እባላለሁ። ያሲን እንዴት ነህ? አለኝ። ሰላም ነው። ምን እግር ጣለህ ዛሬ? እናንተ ድርጅት ላይ ማስታወቂያ ነገር አይቼ ነው እንትን ያልኩኝ። አፋልጉኝ እንትን ታደርጋላችሁ ብዬ ነው። ምን ነው? ምን ገጠመህ? እና አንድ ቤተሰብ አካል የሆነ አንድ ወንድም ነበረና ሂደቱ ትንሽ ሰፋ ይላል። እስኪ ንገረን ከስር ከመሰረቱ። ወንድምህ ነው የጠፋው? ታላቅ ነው ታናሽ ነው? አይ ታናሽ ነው። ከሱም ቀጥሎ ሌላ ታናሽ አለ። የሱ ታላቅ የኔ ታናሽ ማለት ነው። በመሀላችን አንድ ወንድም አለ። አንተ ነህ የመጀመሪያ ልጅ? በሰዓቱ የኛ 3 ልጆች ነበርንና እናታችን በልጅነታችን እኔ እድሜ ታላቅ እንደመሆንም በዛን ሰዓት አንድ 7 አካባቢ ወይ 8 ቢሆነኝ ነው። እና ማዘር ይቅርታ፣ ውለት እድገታችሁ የት ነው? ቢሊዳ የምትባል ወደ ሊሙ መስመር፣ በጅማ መስመር። በጅማ መስመር ሁና ማና ወረዳ ላይ ነው የምትጠራው። ጅማን አልፋችሁ ነው የምትሄዱት? እሺ፣ እዛ ነው ተወልደ ያደግ። እስካ መንገድ አለ፣ እዛ ነው እንትናችን ውለት እድገታችሁ። እና አሁን ይሄ የኔ ታናሽና ታናሼ እኔ ቤት ማዘር ጥላን ስራ ትመላለሳለች ሰው ቤት። የሆነ ጊዜ ይሄ ልጅ ይታመማል፣ ታናሽ አጋጣሚ እሷ ከስራ መታ ተሸክማ ቁጭ ብላ ስታለቅስ አንድ ሴትዮ ከጎረቤት ትመጣና ለምን ልጁን እንትን ብለሽ ታለቅሻለሽ? ሚሽን ለምን ይዘሽ አትሄጂም ብለን እንትን ትላለች፣ ትመክራታለች። ታሞ ነው እሱ? አዎ። እናታችሁ ምን ይሰሩ ነበረ? ቀን ስራ ነው። እንዲህ የገጠር ሰው ቤት ቀን ስራ እንግዲህ እንሰት ወይም ደግሞ ቆጮ የሚባል ነገር ታውቃለህ? እሱ መፋቅ ነው የሰው ቆጮ መፋቅ። እና አባታችሁ የሉም ነበር? የሉም፣ ከሞተ ቆይቷል። አባታችሁ በዛ እድሜ ሞተው ነበር? ስለዚህ እናታችሁ ነበሩ የምታሳድጋችሁ? እሺ። ከዛን ይሄንን ነገር ሂደት እያለ ሴትዮዋ መታ ለምን ታለቅሻለሽ? ልጁን እዘሽ ለምን ሚሽን አትሄጂም? ሚሽን ከሄድሽ እንደዚህ ለሕክምና አገልግሎቱን ለሁሉም ነገር ላንቺ ጥሩ ነው በምን መከረንተን ስትላት በነገ ዕለት ልክ ከንጋቱ 12 ሰዓት አካባቢ ነው መሰለኝ ግምት ልጁን ተነስታ በሻር በወገቧ ስታስር እኔ ተኝቼ ብርድ ልብስ ለብሼ እያየሁ ነው ልጁን ተብላ ስትነሳ። ከዛ ሐኪም ቤት ነው የምትወስደው የሚለውን ነገር አውቃለሁ። ከዛም ወዲህ የእናንተ ብዬ አልጠየኩኝም። ግን ሳትመጣ ረጅም ጊዜ ቆየች። ቢያንስ በሰዓቱ እኛ የበሰለ ምግብ እንኳን ወስደን የመብላት እድል ጠባብ ነው። ማውቅበት ኬዝ አይደለም፣ እድሜ ትንሽ ነው። እንኳን አብስዬ ወይም ደግሞ ከሌላ ቦታ አምጥቼ በራሴ ጊዜ አብስዬ ለመብላት እድሜ ከ7 እስከ 8 ባለ ነው በሰዓቱ። ይሄን ልጅ ከሱ ቀጥሎ ያለው ልጅና እሱ ደግሞ ከኔ ያነሰ ነው እድሜው። የሆነ ሰውዬ መጥቶ ጉርባ አኪንታይን አሲፈች ዴሚቲ ነመብራ ዋበርባደዱኛሉ። ያም ማለት ዞር ዞር እያልክ ከሰው ጋር ምግብ ጠይቀ ተመገብ፣ ዝም ብለህ አትቀመጥ ቤት ውስጥ አሉኝ።
እሺ ብዬ ያንን አባት ምክር ተቀበልኩኝና ሰው ቤት እጄ የማላውቀው ቡና እንኳን ስጠራ እጄ ቁርስ እንትን ማልለው የነፍስ ጉዳይ ሆኖ ዝም ብዬ እጄ ሰው በረም ስቆም ሰውም ያለውን ነገር አንስቶ እየሰጠኝ ወደ ቤት እስከሚመለስ ድረስ አይዞኝ ታናሼ ማለት ነው በር ይዞ ነው የሚጠብቀው እንደዚህ እያለ ራብ አድርጎት ማለት ነው። ምግብ ይዞ ይመጣል አይመጣም ብሎ አዎ። ከዛን በእንዲህ አይነት ሂደት እያለ 3 ወር አካባቢ ነው መሰለኝ ክረምት መግቢያ ነው የሄደችው ሰው በሳቱ እና መስከረም መውጫ አካባቢ ነው የመጣችው። 2 ወር ሙሉ ብቻችሁን? 3 ወር ብቻችሁን? አዎ። እዛ ቤት ውስጥ ምን አለ እንግዲህ አንድ የተፈጥሮ ባለቤት አንድ ነገር እስከፈጠረ ድረስ እንደማይጥል ከጊዜ በኋላ ነው ሂደቱን የተረዳው እንጂ እኔ ማን ነበር እንደዛ አይነት ሂደት ላይ ያለ እንትን በእኛ ተነሳ እሷም እዛ ልጁን ተረጋግታ ሕክምና አገልግሎትን መስጠትም አልቻለችም መሰለኝ። ለቅሶ በለቅሶ ስትሆን ነው መሰለኝ ሰዎቹ ልጁን አታልቅሽ ይሻለዋል ብሎ እንትን ስሏት ሳጽኖናት መስማት መቋቋም አልቻለችም መሰለኝ የእነሱን ሀሳብ። እንግዲህ ምንድነው ብለው ሲጠይቋት ሁሉም ህፃናቶች ልጆች ባዶ ቤት ውስጥ ነው ትቼ መጣሁ ብላ እንትን ስትላቸው እነሱ ደግሞ ተገላብጦሽ ግራ ገባቸውና ይሄ እነዚህ የደረሱ ልጆች ከሚጎዱባት ይሄ ልጅ ምናልባት በሳቱ ያለበት እሱ ኮማ ውስጥ ነው የሚተርፍም ነገር እሷን ለማጽናናት ነው እንጂ ልጁ ይተርፋል ምንም ነገር ይድናል እያሉ እንትን ብለዋት 50% አካባቢ ነው ይድናል አይድንም በሚለው ነገር እነዛ ልጆች ከሚጎዱባት ይሄ ልጅ ከሞተ እንደምንሆን እናደርጋለን እንቀብረዋለን በማለት ነው መሰለኝ። ከተሻለው ተወስጃለሽ በምለው ነው መሰለኝ ወደ እነዛ ልጆች ሂጂ ብሏት ይልካሉ ወደኛ። ስትመጣ ባዶ እጇን ነው መጣች እኛ ላይ ወደቀች፣ አለቀሰች። በቃ እኛም አለቀስን በሳቱ። ከዛን ስትነሳ በቃ ከሆነ ሂደት ጊዜ በኋላ እኔ አድጌ አንድ እድሜ 15 አካባቢ ከሆነ በኋላ ይህን ታሪክ አጋጣሚ በሆነ ሂደት ተነሳ። እንዴት ተነሳ? ጎረቤት ቡና የሚጠጡ ሴቶች ማዘርን ቆይ እርሶ ሴት ልጅ የለዎትም እንዴ ብሎ ጠይቃል። የእሱ ታላቅ ሴት አላህ ሰጥቶኝ እንዲህ ወሰደብኝ። የእሱ ታናሽ ደግሞ እንደዚህ ብላ ስለሱ ሂደት መናገር ትጀምርና ከዛን እንባ ጨናንቋት እንትኑን መናገር አቅቷት እንትን ስትል እኔ ደግሞ በመጀመሪያ ባክግራውንድም ስለማውቀው በጣም ሰማኝና እኔም መቋቋም አቅቶኛል። ውስጤ በጣም ተሰማኝ።
ከዛም መጨረሻ ላይ ይሄንን ሂደት በቃ ትተን የራሳችን ህይወት መኖር ከጀመርን በኋላ ከሆነ ጊዜ በኋላ የሆነች ሴትዮ እኛ ቤት ትመጣለች። እኛ ከዛም ቦታም ቀይረን ወደ ጅማ ከተማ ከርቸሌ የሚባል ጀርባ አለ፣ ወይም ደግሞ አባሰል ሜዳ የሚባል አለ። እዛ አካባቢ እየኖር በጥየቃ ማዘርን የሆነ ሴትዮ ቤት ድረስ ትመጣለች። ይሄንን ታሪክ እንትን ብላ ትነግራለች። ማዘር ድሮ የረሳችውን ነገር እንደገና ቀሰቀሰባትም። ውስጧም እንግዲህ በአንድ በኩልም ደስታ ነው፣ በአንድ በኩልም ጥሩ ስሜትም ላይሰጠው ይችላል እና በሳቱ እንትን አለች። ያልተገኘ ነገር ግን አየር ላይ ሰው የሚያውቀው ከዛን ሂደቱ ይህንን ነገር እንደዚህ ያሉ ሰዎች እስኪ ንገረኝ ብዬ የሆነ ወንድም ስልካቸውን ስጠኝ ብዬ እንትን ስል በሱና በእኔ መሀል ያለው ወንድሜ ጋር ሀሳብ እንትን ስንል እሺ አላለኝም፣ ፍቃደኛ አልሆነም። ስልካቸውን አልሰጠኝም። ተጣላን ወንድሜ ጋር። ከሆነ ጊዜ በኋላ ደግሞ በዚሁ የተነሳም አናወራም ነበረ ከወንድሜ ጋር። ከዛ ከታናሹ ያኔ ልጅ ሆነ አለቀሰ ካልከው? አዎ የኔ ታናሽ ማለት ነው። ከዛን የዛሬ 3 ዓመት ነው 4 ዓመት አካባቢ እኔ ምናልባት ባረሳ ምዕራባዊን እንቃወማለን የምልበት ቀን ዛሬ 3 ዓመት ነው 4 ዓመት አካባቢ ይሆናል። ኖሞር የተባለ እዛን ቀን አጋጣሚ ማዘር በቃ ቤት ትውላለች። ናፍቃኝ አንድ ልጅ አለ ጎረቤት፣ በሱ ስልክ ደውዬ ማዘርን ዘይራታለሁ ብዬ ደወልኩኝ። ስደውል ያሴ ሙጫኬ ሰንፍኔ ነበር መነኬሰን ጀራ አለኛል ያለች። ያ ማለት የእናንተ ልጅ ዘን መተን እናንተ ቤት ነው አለና አለኝ። ከዛን እኔ በደስታም መጀመሪያም እንትን ብሎብኝ እቃም እንትን ብሎብኝ ስራ ሂደቱን ተብለሻሽቶ ቁጭ ባልኩበት ሰዓት ማዘርን ለመዘየር ነው እንጂ ይሄን ሀሳብ እንትን ብዬ አይደለም። እዛን እንትን ስል ልጁ ይሄን ስለኝ ማዘር በእኔ ድምፅ መስማት ደስታ አልቻለችም። እንደገና ደግሞ ልጁን እንትን እስከምል ድረስ ሰዎቹን አናግራቸው ያሉትን ነገር ነገራቸው። ስለኛ ባክግራውንድ የሚያውቅ አንድ ልጅ አለ የኛ ታላቅ፣ እሱ ስለኛ ሂስትሪ በደንብ ነግራል። ማዘርም ትሁን አንተ ማዘር አንደኛ አይምሮዋ ስለተነካ በየጊዜ ይሄንን ነገር ሀሳቡ ሲነሳ ታለቅሳለች። ስለዚህ እሷ ከተጠየቀች ትክክለኛ ሀሳብን ላሰጥ ትችላለች። አሁንም ያኔ ያስመዘገብሽው መች ነው ስትባል አታውቅም። እሷ ከሳት ትላለች። እነሱ ጠዋት ነው የሚሉ በጣም የአባቱ ስም ማለት ነው እንትን አይሉ። ከዛን በዚህ የተነሳ ልጁን ለሰዎቹ እሱ ቋንቋ ስለማይችልም ንገራቸው እስከመጣ ድረስ ብዬ ነግሬ ሰዎቹ እኔ እጄ እስከምድረስ ድረስ ተጨናነቁ መሰለኝ እንደሆነ እንጃ ሄዱ። አንተ ከአዲስ አበባ ተነስተህ ሄድክ? አዎ በዕለቱ ደረስክ? አዎ ስደርስ ይሉ ያ ከቀኑ 6 ሰዓት አካባቢ 8 ተኩል አካባቢ ደርሼ እንትን አልኩኝ። እንትን አላሉ። ከዛን ያለውን ነገር የእናንተ ልጅ 3 ዓመት ነው አይደል? ይሄ ደግሞ 2 ወር ነው አሉ። የማይገናኝ ነገር ሆነ። እንዴት የእናንተ ልጅ 3 ወር ነው ማነው 3 ዓመት ነው ሲሰጥ? ያኔ ማዘር ወደ ሕክምና ይዛው ሄዳ ስትሰጠው 3 ዓመት መደበኛ ላይሆን ይችላል። ከ2 ዓመት ተኩል እስከ 3 ዓመት ባለው ነው ልጁ እድሜ። እኔ እንደማስበው አንተ ያኔ ስንት ዓመት ነበር? እኔ 7 ወይ 8 እሺ እድሜ። እሺ
እና ከዛን ይሄ ልጅ ቤት የመጣውስ ቤት የመጣው ነው እኮ። እሱስ ሲሰጥ ስንት ጊዜው ነበር? እሱ ነው እኮ ከ2 ዓመት እስከ 3 ዓመት ቢሆነው ነው ለሕክምና ይዛ ሄደችው እንጂ 3 ዓመት ነው ብዬ ቆርጬ የምልበት ኬዝ የለም። ምክንያቱም እኔ የተረጋገጠ መረጃ ነገር የለኝም። እድሜው የሆነ ቁመቱ ምናምን ሀሳብ ዲዛይኑ ሲመጣልኝ ነው እኔ እንደማስበው። ገብቶሃል አይደል? አብረን እኔ ሸክላ ጎማ ነገር ሰርቼ እንደዚህ አለ አይደል የሚገፋ ሲጫወት ሁለቱም ይጫወታሉ አጠገቤ። እሱን ነው የምታስታውሰው? እና ምግብ አስቀምጣ ሄደችው ያለውን ነገር በሳቱ ማዘር ባለበት ስራ ሳትሄድ ያንን ለነሱ ይሄንን አሁን ብሉ ይሄንን በኋላ ብሉ ያለች አከፋፍላት አስቀምጥ ነበር። እና ከሆነ ጊዜ በኋላ እንግዲህ እኔ እጄ ይሄንን ነገር ሰዎቹን አላገኘሁም። በየጊዜ እየመጡ አንደኛ ማዘር ላይ ማይሆን ተጽዕኖ ያሳድረው ያሉ እናታችን ላይ እንዴት ብትለኝ የራሷ የሆነ ውስጥ አይምሮ ሰላም ሂደት በዚህ የተነሳ ተናግቶ ያለ አንደኛ መጀመሪያ ሰው መጣ እንደዚህ አለች። ሁለተኛ ጊዜ ልጁን ይዞ በአካል መጡ። ልጁ ጥርጣሬ ከማደሩ ነው መሰለኝ የተነሳ መሰለኝ የማዘርን እጅ ይዞ ያል ምን ይላል። ስልክ ለወንድሜ ሁሉ ሰጥቷል። የኔ ታናሽ ማለት ነው። አሁን ክፍለ ሀገር ያለው ስልክ ቁጥር ሰጥቶታል። የራሱን ስልክ ቁጥር ሰጥቶታል። እነሱ እንትን በሳቱ እንትን ምርመራ ለማድረግ አንደኛ ልጁ ብዙ ቦታ እንትን ስላለ እንዳያችሁትም እንትን ብር የለኝም ጨርሶላ። ይህ ነገር ደግሞ የኔ ወንድም መጀመሪያ ጊዜ ያቺ ሴትዮ መታ እንደነገረች ስልክ ቁጥር ሰጥቶኝ ቢሆን ኖሮ ይሄ ሁሉ ልጁም አይለፋም፣ እኛም እንደዚህ አንሰቃይም ነበር፣ ልጁም እንደዚህ አይሰቃይም። ይህ እንግዲህ የመሃላችን ችግር ነው። መልካምነት ቢኖረው ያው እንግዲህ ተፈጥሮ ሂደት ነው። አንዳንድ ሰው ጠማማ ያደርጋል ሰውን። ሀሳብ ሼር ለመደራረግ ይሄ ነው ሂደቱ። አሁን ይህ ልጅ ምናልባት እናትህ ከሆነች በህይወት እያለች መተያት ጠዋት ከእንቅልፎ ሲነቁ ድንቅ የአዕዋፋት ዝማሬ የሚሰሙበትና ጤናማ አየር የተነፈሱ በሚኖሩበት አዲሱ ቤተ መንግስት ጫካ ፕሮጀክት አቅራቢያ አፓርትመንት ቤቶችን በልዩ አከፋፈል ለሽያጭ አቅርበናል። በአንዴ ለምትከፍሉ ስቱዲዮ 2.7 ሚሊዮን ብር፣ ባለ 1 መኝታ 4.8 ሚሊዮን ብር፣ ባለ 2 መኝታ 7.3 ሚሊዮን ብር እንዲሁም ባለ 3 መኝታ 9.7 ሚሊዮን ብር ብቻ። በአንዴ መክፈል ለማትችሉ ሁለት የክፍያ አማራጮችን ይዘን ቀርበናል። የመጀመሪያው 20% ቅድመ ክፍያ በመክፈል ቀሪውን ያለ ወለድና ያለ ዋጋ ጭማሪ መክፈል ይችላሉ። ሁለተኛው 40% ቅድመ ክፍያ ከፍለው 60% ቤቱን ሲረከቡ መክፈል ይችላሉ። በተጨማሪም ለቢሮና ለንግድ የሚሆኑ የንግድ ሱቆችን ሳር ቤት፣ ቡልጋሪያና ፒያሳ ለሽያጭ አቅርበናል። ውጭ ሀገር ለምትኖሩ ደንበኞች ወኪል ሳያስፈልጎት ውሎን በዲኤችኤል ያሉበት ድረስ እንልካለን። ለበለጠ መረጃ በ0991 81 12 91 ሃሎ ይበሉን። ቴምር ፕሮፐርቲስ የህልሞ ማረፊያ። እኔ ግን መጀመሪያ የመጡት ሰዎች እነማን ናቸው? ማን ያመጣቸው? እዛ ድሮ እኛ የተወለድንበት አካባቢ እዛ መባዶ ቤት ውስጥ እኛን ጥላን ሄደችው ማዘር እዛ አካባቢ የምትኖር ሴት ነበረች። እነዛን ይዛቸው የመጣቸው ለሁለተኛ ጊዜ ሳይሆን የመጀመሪያውን ሂደቱን እንደዚህ እኮ ሳፋልግሽ እኮ ከዚህ የሆነ ሰዎች እንትን ባለው እንትን ስሉ ከዚህ ከለቀቁ እኮ ቆይተዋሉ፣ በጣም ረጅም ጊዜ ሆነዋል ምናምን ሲባሉ ጥየቃ በጥየቃ መጥቶ እኛ ቤት ደረሱ። እናንተ ጋር ደረሱ። የእነሱን ስልክ ነው ወንድምህ ተቀብሎ አልሰጥ ያለው? የመጀመሪያ ለምን አልሰጥ አለ? እኔም አላውቅም። ይሄን እኮ አንዳንዴ የግል
ሀሳብ አለ። ለልጁ ሴኪሪቲ በሚለው ነገር ስልክ አትስጥ ብሎት ይሁን እንዴ? ስልክ አትስጥ ቢሉት እኮ አንተም ወንድም ነህ። ያው እንዴ ከወንድም በላይ እኮ ማንም አይመጣም። አዎ ነው። ልጁ አንደኛ ጥርጣሬ እንትን ስላለበት ይመስልኛል። እሺ ቀናበል። እሺ ይመስልኛል እንትን ያሉበት ኬዙ። መልካም። ሁለተኛ የመጣው ልጅ ስልክ ሰጥቶ ነው ሄደው። ሁለተኛ የመጣው ከሰዎቹ ጋር ለሁለተኛ ጊዜ ሲመጡ ልጁ ጋር አብረው ሲመጡ ስልኩን ለወንድሜ ሰጠ። እንዴ መጀመሪያ የመጣው ልጅ ሁለተኛ የመጣው ልጅ ነው እንዴ? አይደለም። መጀመሪያማ አንድ ሴትዮ ብቻዋን የመጣችው መታ ኢንፎርሜሽን ለማዘር ነገረች። እሷ ኢትዮጵያዊ ነች? አዎ። እሺ። እዛ ድሮ እኛ የምንኖርበት አጠገብ ያለች ባዶ ቤት ውስጥ ጥላ ነው የወጣች እኮ እዛ የልጅነታችሁ መንደር። እዛ አካባቢ የምታውቀን ሴት ነች። ማዘርን ታውቃለች። መታ የእናንተን መረጃ ሰብስባ ሄደች። ነገረች ለማዘር። መረጃ ሰብስባ ሄደች። ለሁለተኛ ጊዜ ደግሞ ከብዙ ሰዎች ጋር መጡ ቤት ድረስ ልጁን ይዞ። ራሷ ሴትዮ እያለች ማለት ነው። ሴትዮዋ ትኑር አትኑር አታውቅም። እኔ ሄጄ አልደረስክም። ስለዚህ ለሁለተኛ ጊዜ ሲመጡ ግን ልጅ ይዘው ነው የመጡት። ያ ልጅ ነው የእናትህን እጅ ምናምን እንደዚህ ያገላጦ ሲያየ ነበረው። የእሱን ስልክ ማን ሰጠህ? ቤት ትቶ ሄዶ ነው እሱ? ለእኔ ከኔ የሚቀጥለው ወንድሜ ላይ የእሱ ታላቅ ማለት ነው። ለሱ ልጁ ደውልላለሁ እሺ ብሎት ስልኩን እንትን ብሎ ተቀበለው፣ ሰጠው ለልጁ። ለአንተ ታናሽ ወንድም ስልኩን የሰጠው ቤት የመጣው ነው፣ እንግዳው ነው። ጴጥሮስ ነው ለሐሰን የሚሰጠው። ጴጥሮስ ብሎ ነግሮታል ስሙን። እኔ እንትን ላይ ሳስገባ ጴጥሮስ ንዝራ እንድላል ስልኩ። አሁን እንግዲህ እኛ ጴጥሮስ የሚባል ሰው ጴጥሮስ የሚባል ደግሞ በጣም ብዙ የኢትዮጵያ እናቶች በጣም ብዙ ኢትዮጵያውያን የሚያውቁት ጴጥሮስ የሚባል ልጅ አለ። ረጅም ዓመት እናቱን ፍለጋ የተንከራተተ። ከመጀመሪያ ጀምሮም የሱን ፕሮግራም በጣም በብዙ መልኩ ስንሰራ ነበረ። ስለዚህ እናንተ ቤት የመጣው ጴጥሮስ ነው። አንድ እዚህ ላይ ቴሌግራም ላይ የላኩልኝ ሰውዬም አለ። አሁን በፊትም ከስልክ ጋር እንዳይጠፋብኝ ብዬ እኔ ስልክ በየጊዜው ጥላለሁ። አንድ እንዳልኩህ እኔም አይምሮ ትንሽ እንትን ብሎኛል፣ ስራ ሂደት እንትን በማለት ነው ተናድጄ ነው። ስለዚህ ስልክ እንዳይጠፋብኝ ብዬ ፓስዋርድ ዘግቼ፣ አጋጣሚ የሆነ ጊዜ ባለቤቴ ስልኳን እንትን ስትል በሶስት ሴቭ አድርጌ አስቀምጬው ነበር። የሆነ ጊዜ ዳውንሎድ አድርጌ ለሱ ልኬ ነበር። አላልኩኝ ራሱ ነው እኛ ቤት የመጣው ልጅ ነው እንዴ አላልኩኝ። ከዛን ራሱ ነው አለኝ ልጁ። አሁን ደግሞ በድጋሚ ቴሌ ውስጥ የሚሰሩ ሰውዬ ራሱ ልጁን እንደዚህ አይነት ማስታወቂያ አድርጎ ነበረ ብዬ ስነግራቸው ችግር የለውም ብሎ በቴሌግራም ላኩልኝ እና በቴሌግራም ኢቢኤስ ወርድ የሚለውን ገብቼበት ሳየው ከ3 ዓመት በፊት ነው ሂደቱ። ከዛን የእናንተ ፕሮግራም ላይ የተካሄደውን አገኘው። ቆይ መጀመሪያ ልጁ ጴጥሮስ ነው አይደለም የሚለውን ጉዳይ ለማረጋገጥ አንድ ጊዜ ስልኩን ትነግረኛለህ። ምክንያቱም እኔ አሁን የጴጥሮስ ስልክ አለኝ። ስንት ብሎ ነው የሚጀምረው? 7677 የጴጥሮስ ስልክ። ፎቶ አለ እሱ ላይ? አሁን እዚህ ላይ የለው። እሺ እኔ ጋር ያለው የሱ ስልክ እንደሱ ስላልሆነ ብታየው ታውቀዋለህ። አሁን አንተ እሱ ቤታችሁ የመጣው እሱ ነው ብለዋችኋል? ስልኩን እንትን ብለሃል? እኔ ስልኩ አለኝ። ያው በየተወሰነ ጊዜም ቢሆን እንደዋወላለን። እሱ ያለበት ሀገር እኔ ጋር ያለው እሱ ያለበት ሀገር መነሻ ቁጥር እንደሱ አይደለም የሚለውና የሱ መነሻ ሀገር አይደለም እኮ ይሄ እኮ የኢትዮጵያ እኮ የኢትዮጵያው ነው እንዴ? እሺ የውጭ ሀገሩ 09 ብለኸኛል እንዴ? እሺ ቆይ የውጭ ስልክ የለም። የውጭ የለኝም እኔ። ስንት ነው ያልከኝ? 976 77 ይገርማል። ራሱ ነው አሁን እኔ ጋር ያለው እሱ ነው።
ይህን ስልክ ለብራዘር ሰጣ። በቃ እኔ እንትን ላይ ቴሌ ላይም ያልኩኝ ሰዎቹ ጋርም እስኪ በዚህ ሞክሩልኝ ያለው ነገር ብያቸው፣ ችግር የለውም ያሲን ያፍሽር፣ እኛ እንዲህ ካልተረዳደን መቼም ምንም ማለት አይደለም። በዚህ ደግሞ አፍሽር አሉኝ ሰውየው፣ አላህ ይስጣቸው። ከዛን አሁን ቆይ እስኪ ዳታ የለውም እንጂ ያሳየ ነበረ እንትኑን የላኩልኝ። ከዛም በዛ ምክንያት ወደ እናንተ የደወልኩት። ስለዚህ አሁን አንተ ጴጥሮስ ወንድሜ ነው እያልክ ነው? እንግዲህ ከሆነ ምንድን ነው እስቲ አሁን ተፈጥሮ ባለቤት ነው ካለ አይ እንግዲህ እሱ እሺ፣ አሁን ጴጥሮስ እናንተ ቤት መጣ፣ ይሄን ስልክ ትቶ ሄደ ለታናሽ ወንድምህ። ምን ብሎ ነው ሲወጣ የወጣው? ደውላለሁ ነው አለ። ሌላ ምንም ነገር እንግዲህ እንትን ያለ ነገር በዛ ላይ ሰዎቹ እሱ ማውራት ይፈልግ ነበረ። ትንሽ ቋንቋ ሂደትም አይችልም፣ ግን እዞት የመጡት አብሮት ሰዎች ብዙም ሀሳብ የመግባባት እድል አላገኙም፣ አልሰጡትም። አዎ ለዛ ነው ይመስለኛል። እንግዲህ ብዙ አላወራም ከማዘር ጋር። ቋንቋ አችልም፣ ቋንቋ እኮ መግባባት በምን ይግባል እኮ። በእርግጥ እሱም አይችልም፣ እሳቸውም አይችሉም፣ ሰዎቹም ሊያግባባቸው አልቻሉም። እንደዛ ነገር ነው መሰለኝ። አንደኛ ሙሉ መረጃ የለም ከኛ ቤት የሚያገኙት ነገር። ስንት ዓመተ ምህረት ነው የታሪክ የተፈጠረው? የትኛው? እና ማዘር አሁን ጴጥሮስን ሄደው ሰጡ የተባለው ቢያንስ ዛሬ ወደ 25 ዓመት አካባቢ በላይ ይሆናል ብዬ አስባለሁ። ተቀራራቢ ነው ከሱ እድሜ ጋር። አዎ እድሜ አስተሳሰብ ነው እንጂ እኔ እድሜው የሱንም አላውቀውም እንትኑንም አላውቀውም። ምክንያቱም እንዳልኩ በሳቱ እኮ የለም እንደዚህ አይነት መረጃ ተጽፎ የተቀመጠ ነገር የለም። በምን እናቀሽ ይሆን? በምንም ልታውቅ አትችልም። አንተ ያኔ ስንት ዓመት ልጅ ነበርክ? ከ7 እስከ 8 ቢሆነኝ ነው እድሜ። 7 እስከ 8 ዓመት ቢሆነ ነው። ከዛ እዚህ የጴጥሮስን ስልክ አግኝተህ ቤት፣ ከዛ ቴሌግራም ላይ ፎቶን ካየህ በኋላ ወደ ቤት ስትልክ እሱ ነው አሉህ? አዎ የኔን ታናሽ ልጁ ይሄ ነው እንደ ብዬ ስጠይቃቸው አዎ ራሱ ነው አለኝ። ራሱ ነው የመጣው አሉ። ከዛ በኋላ ደውሎም አያውቅም እሱ? አዎ ደውሎ አያውቅም። ከዛም በሰው አስደውዬ ሞክሬም ነበረ። ልጁ ላወራም እንትን አላለም፣ ተውኩኝ በቃ። ምክንያቱም ትልቅ ችግር ውስጥ እንደገባንም እያየሁት ነው። ስልኩ ግን ይሰራ ነበር። አንተ ስልኩን ስትቀበል የጴጥሮስ ስልክ እዚህ ይሰራ ነበር? አልደወልክም? ምንም አልሞከርክም? ልንግባባ አልቻልንም። ፊት ለፊት ቁጭ ብለን እናውራ፣ የተወሰነ በማንኪያ እንደማቅረብ ነው እንግሊዘኛው ሂደቱ። እንትን ብዬ ፊት ለፊት ቁጭ ብለን እናውራ ብዬው፣ ካልሆነም ደግሞ በሌላ ሰው ስማ በለው የሚባለው እናውራ ብዬዋለሁ። የተወሰነ በእንግሊዘኛ ገልጬለታለሁ። ፍሮም ጅማ ነው አለኝ። ያኔ ዩር ሀሰኒስ ያንገስትስ ብራዘር ያልኩኝ፣ ምክንያቱም እኔን አያውቀኝም እሱ። ለዛ ሀሰንን ደግሞ ሄዶ ስላየ የኔን ታናሽ የእሱ ታላቅ ነኝ፣ ስለዚህ ያለን ነገር ፍሮንት ዲስከስ ብዬዋለሁ። ከዛን እንግዲህ እኔ በማንኪያ ነው ትንሽ የቀመስኩኝ እንጂ እሱ በሲኖ ነው ገለበጠኝ እንግሊዘኛውን። በዛ የተነሳ መግባባት አልቻላችሁ? በሌላ ሰው የሆነ ጊዜ ደውለን እናውራ በምለው ነገር እሱም እንትን አለ፣ ስልኩም እምቢ አለኝ። በቃ ታውኩኝ። ግን ይሄንን ሰው የሆነ ጊዜ እኚህን ሰውዬ ስለነገርኳቸው የሆነ ቀን እኔ ወደ ቤት ስልክ አስቀምጬ ቻርጅ ላይ እጄ ስመለስ እስኪ ንገረው አሉኝ። ለኃላፊው ቴሌ እንትን ለምለው ነገርኳቸው። አሁን ዳታ የለውም እንጂ ያሳያለሁ እዛ ላይ። ከዛም ልጁ አሁንም ሳየው በድጋሚም ራሱ ነው
እኔማ የጴጥሮስ ፎቶ አለኝ። እኔ አሁን ፎቶዎቹ አሉኝ። እሱ እዚህ ላይ ምንም አሳያለሁ። ችግር የለም። ያው ዞሮ ስልኩ ራሱ ስለሆነ ምንም ጥያቄ የለውም። ላይሆን የሚችልበት ነገር የለም። እኔም ጋር ያለው ስልክ ነው፣ አንተም ጋር ያለው የኢትዮጵያ ቁጥሩ ማለት ነው። እኔ ቅድም የውጭ ያለበትን ሀገር ቁጥር ያልከኝ መስሎኝ ነው። እንግዲህ እናታችሁ አንተ ትንሽ ነፍስ ስታቅም አልጠየቅም፣ ለመጠየቅ አልሞከርክም? ምንድነው ለማን የሰጠሽው፣ ምንድነው የተፈጠረው ነገር የሚለውን ነገር ያኔ ቡና ላይ ከተነሳው ጨዋታ በፊት የጠየቀው ነገር የለም? ከዛን ጊዜ ጀምሮ ሊጠይቅም እኔም ይሄንን ነገር ለማንሳትም እንትን በምሞክርበት ጊዜ እሷ አንደኛ በልጁ እንትን በማለቱና በሳቱ ያሳለፈችውን ሂደት በእኛ ያንን ያለውን ጊዜውን ያለፈውን ጊዜ ሌላ ነገር ነው አይምሮ ያለ የሚመጣው የሰላም ሂደት እንትን ላለ የአይምሮዋ መናጋት ያመጣል በምለው ነገር አጠይቀም። አዎ ልጁን አሁን ማሳብ ታስብና ትጨነቃለች በምለው ነገር ዝም ነው የምለው። ምክንያቱም ያን አይቻለሁ። እንደገናም ደግሞ እኔም ውስጤም ይሰማኛል። በየጊዜው መሰማቱ አይቀርም። እኔም አሁን እንዴት ናቸው? እሺ ማዘር ያው እንግዲህ አልሐምዱሊላህ እኔም ሳዴት ቆይቻለሁ። ከዛን ጊዜ ጀምሮ እስካሁን ድረስ እጄ አላውቅም። ጅማ ጴጥሮስ መጣ ሲሉ ከሄድክ ጊዜ ጀምሮ ለምን አልሄድክም? አንደኛ በዚሁ ሀሳብ የመግባባት እድል አለ አይደል? በዚህ ጉዳይ ብቻም ሳይሆን ግል ህይወት ኑሮ ሂደትን በተመለከተ የሰው ልጅ እንግዲህ ሰው ነው እስከተፈጠረ ድረስ አይምሮ ሰላም እስከሆነ ድረስ ሰርቶ መብላት ወይም ደግሞ ዛሬ ሊስትሮ የሰራው ከሆነ ዛሬ ዓመትም ሊስትሮ መስራት የለብኝም አይደል? መቀየር መቻል አለብኝ አይደል? በሂትም ሂደት ብዬ ሰው ዛሬ አንደኛ ክፍል ዘንድሮ የተማረ ከሆነ በሚቀጥለው አንደኛ ክፍል ይማራል እንዴ? አይማርም። ሁለተኛ ገባል፣ ሶስተኛ ያለ እንትን ይላል። እና አንደኛ እናታችን ድሮ እኛን ለማሳደግም ያሳለፈችበትን መንገድ እኔም ሂደቱን ስለማውቀው የተሻለ ህይወትም እንትን ለማለትም ለማዘርም ቀን ስራም ረጅም ጊዜ ስቲል ከዛን ጊዜ በኋላም ለራሱ እዚህ ጅማም ከመጣም በኋላ ቀን ስራ ተሰራ ነበር። ማዘር የሆነ ጊዜ ወርቃ ጅማ ዩኒቨርሲቲ እንትን ስትል እዚህ ጋር እግሯን ደረጃ ድሮ እንዳሁኑ ፎርክ ሊፍት አልመጣም፣ ወደ ላይ ሲሚንቶ የሚያወጣ በሰው ኃይል ነበር በባሬላ የሚወጣ እና እዛ እየወጣች እያለ እንጨት እንትን ብሎ ተፈልቅቆ ወርቃ ጋጣት ይሄን አጥንቷል። እና ሰዎች ተሸክሞ መጥቶ ቁጭ ብሎ ሲያለቅሱ እኔ ከእንትን መጥቼ ምንድነው ብዬሽ ይሄ ተገሽልጦ እንትን አይቼ በጣም ውስጤ ማይን ስሜት ነው ተሰማኝ። እኔ ከዛም ተናድጄ ከዛ ወጣሁኝ። መች ነው የዛሬ 11 ዓመት አካባቢ ነው ምናምን የወጣው 2006 መግቢያ ላይ ነው ወጣሁኝ ከጅማ። ከዛ በስንት ጊዜ ነው ተመልሰህ ሄድከው ጴጥሮስ መጣ ሲሉ? ከዛም በፊት ማዘርን ስለምናፍቀኝ የተመላለስኩ አይ ነበር። ከዛን ከሆነ ጊዜ በኋላ ማዘር በየጊዜው ደውላ ታለቅሳለች። ግን እንደው አሁን ይሄንን ቪዲዮ ያው ጴጥሮስም ማየቱ አይቀርም። ምን ማለት ትፈልጋለህ? ምናልባት እንግዲህ ወንድም እኔ እናንተ ላንታወቅ እንችላለን፣ ወይም ደግሞ አንተ እኔን በአካል ስለማታቀኝ ላታቀኝ ትችላለህ። ግን እናትህን እናትነቷን በህይወት እያለች አይተህ ብትደሰት የልፋትን ሂደት ብታገኝ ደስ ይለኛል። አንድ ከዛን በህይወት ሳትኖር ብትቀር አንተ ከሆነ ጊዜ በኋላ ከኛ ጋር መጥተህ ባክግራውንዱን ተነግሮ ወንድምነትና ወንድማዊነትን ወይም ደግሞ የቤተሰብ ሂደትን በተመለከተ እንትን ብኖር ሴንስ ላይሰጠን ይችላል። እኔ ከሁሉም ምንድነው እንዳልኩ የእሷ እዛ ቦታ ላይ ያለውን ስለዚህ ልጅ በተመለከተ ጭንቀት እንዲወገድ በመጀመሪያ አይምሮዋ ሰላም እንዲሆን ልጅነት አንተም ደግሞ
በተለያየ ማስታወቂያ እያየሁኝ ስለሆነ ከሰማሁበት ጊዜ ጀምሮ እኔም ጭንቀት ላይ ስለሆንኩኝ ብትገናኝና እንትን ብትል ደስታዬ ገደብ የለውም። እነሱ እዛ መጥተው አንተ ከአዲስ አበባ ተነስተህ እዛ ስትሄድ የሄዱ የተመለሱ ቀን ማዘርን ስጠይቃቸው ምን አሉ? እሱ ነው ወይ ስለ እሱ ምን አሉ? እሷ ምን ያስኳን ማለትም ቤካን አለችኝ። እኔ ምን አውቃለሁ ያስኮ እኔ ያኔ እንደዚህ አድጎ እንግዲህ እንትን ልል ይችላል ፊዚካሉ ምናምን ራሱ ነው ይፈካተሲ ይመስላልም። እኔ ግራ ግብት ብሎኛል አለች። ውስጣቸው ምን ነበር የነገራቸው? ደስታ ነው እንጂ በአንድ በኩል ደስታ ነው፣ በአንድ በኩል ሀዘን ነው። መልካም ነው ያሲን፣ ስለመጣ በጣም ነው የምናመሰግነው። መልካም እንግዲህ ይህንን ታሪክ ያው ጴጥሮስም እንዲያየው እናደርጋለን። እኛ ሁልጊዜ እሱም በተመለከተ የሚመጡ ታሪኮች ካሉ ስናቀርብ እንልክለታለን። የእሱን ደግሞ እሱም የሚለው ደግሞ እንሰማለን። ያው እንዳልኳችሁ እሱም የራሱ ጉዳይ ላይ ስለሆነ እንደዛ ሆኖ ነው እንግዲህ ፈጣሪ ነው የሚያውቀው። ከሆነ ሆነ ነው፣ ካልሆነም ደግሞ አልሆነም ነው። ቤተሰብነን የሚሉ የጴጥሮስ ቤተሰብነን የሚሉ ሰዎች ብዙ ናቸው። እሱ ከሄደ በኋላ ራሱ እኛ 3-4 ታሪኮች ሰርተናል። አንድ ቀን ፈጣሪ ፈቅዶለት ደግሞ ሲመጣ ወይ ሰብሰብ ብላችሁ ይሄኔ ደግሞ ታሰራላችሁ። እንደሱ ነው የምታደርጉት። በጣም ነው የማመሰግነው። ክብር ይስጥልኝ። እሺ፣ ችግር የለም። አይዞህ፣ በርታ። እሺ፣ በርታ። የምንወዳችሁና የምናከብራችሁ የጊዜ ሚዲያ ቤተሰቦች እንግዲህ ለዛሬ የነበረን መሰናዶ ይህንን ይመስል ነበር። አብራችሁን ስለቆያችሁ እጅግ በጣም ከልብ አድርገን እናመሰግናለን። እዚህ ጉዳይ ላይ የሚኖራቸውን ሀሳብ አስተያየት በሀሳብ መስጫ ሳጥን ላይ ያስፍሩልን። አብራችሁን ስለቆያችሁ እናመሰግናለን። የዛሬ አጋራችን ቴምር ፕሮፐርቲስ ነው። ጠዋት ሲነቁ ድንቅ የተፈጥሮ የአዕዋፋት ዝማሬ የሚሰሙበትና ጤናማ አየር እየተነፈሱ የሚኖሩበት አዲሱ ቤተመንግስት ጫካ ፕሮጀክት አቅራቢያ አፓርታማ መኖሪያ ቤቶችን በልዩ አከፋፈል ለሽያጭ ይዞሎ ቀርቧል። በአንዴ መክፈል ለምትችሉ ስቱዲዮን 2.7 ሚሊዮን ብር፣ ባለ 1 መኝታን ደግሞ 4.8 ሚሊዮን ብር፣ ባለ 2 መኝታን ደግሞ 7.3 ሚሊዮን ብር እንዲሁም ባለ 3 መኝታን ደግሞ በ9.7 ሚሊዮን ብር ይዞላችሁ ቀርቧል። በአንዴ መክፈል ለማትችሉ ደግሞ 2 የክፍያ አማራጮችን ይዞላችሁ ቀርቧል። የመጀመሪያው 20% ቅድመ ክፍያ በመክፈል ቀሪውን ያለምንም ወለድና ያለምንም የዋጋ ጭማሪ መክፈል ይችላሉ። ሁለተኛው አማራጭ ደግሞ 40%ን ቅድሚያ ከፍለው 60%ን ቤቱን ሲረከቡ መክፈል ይችላሉ። በተጨማሪም ለቢሮና ለንግድ የሚሆኑ የንግድ ሱቆችንም እንዲሁ ሳር ቤት፣ ቡልጋሪያና ፒያሳ አካባቢም ለሽያጭ አቅርቦሎታል። እኔ የምኖረው ውጭ ሀገር ነው እንዴት አድርጌ መዋዋል እችላለሁ ብለው ደግሞ እንዳያስቡ የሚኖሩበት ሀገር ድረስ ደግሞ ውሉን በዲኤችኤል ይልክሎትና ይዋዋላሉ ማለት ነው። ታዲያ ወደ ሀገር ቤት ሲመለሱ ወዲህ ማረፊያውን ወዲህ ደግሞ የንግድ ቦታውን አመቻችቶ እየጠበቀ ይገኛል። ቴምር ፕሮፐርቲስ የዛሬው አጋራችን ስለሆነ ከልብ አድርገን እናመሰግናለን። አብራችሁን ስለቆያችሁ እናመሰግናለን። ክብር ይስጥልን።